የኔ ልጅ እባክሽ በሞቴ በየመበያ በየመጠጫው ቤት እንደዚህ አትሰጪ እባክሽ። እኔ አሁን ትልቅ ሰው ነኝ። ሰው አዝናና ነው ማለት በዛ ላይ ዛሬ ጮኛዬ ላስተዋውቅሽ ማለት ቤት ይምጣስልሽ ማግኘት አለካለሽ። ታዲያ ቤተክርስቲያን አልተዋወቁም ነበር እንዴ? ቤተክርስቲያን እንዳልባችሁ ለማውራት ይመቻል ማለት ረዝም ብለሽ ነው። እኔ ትልቅ ሰው ነኝ። አሁን ደግሞ ህፃን አዋቂ ነው እንዴ በየምግብ ቤት እየሄደ የሚበላው? ቤት ምግብ የለ እንዴ? ምን አይነት ዘመን ላይ ደረሰ? እኮ ይዝናናል ማለት ያው አጎራረሱ ይሁ አንተ አረንደው እንዳንክ እህል የተፈጠረበትም አልተፈጠረ እንዴ? በሁለት ጉንጭ ነው እንዴ የምትበላው? ኧረ መጥኔ ለወለደቻችሁ መጥኔ ሰው ይዝናና። በቃ እኔና አንቺ እናወራ እንጫወት። እኔ ላስተዋውቅሽ አንዴ ስለራሳችን ጉዳይ እናወራ። እስቲ ስታይልሽን ጨፍኝ። ምንድነው ይሄ? ደግሞ ሜካፕ ነው ወረፊ ሜካፕ ነው። ጎንበስ በይ። ስንት መከራ የተሰራ ማይቴ ምንድነው እንደዚህ ብለሽ? ሜካፕ ነው ማይ ፋሽን ሜካፕ ምንድነው? እናት ተቀምጦ ታዲያ አይመጣም እንዴ? ቀደም ብለን ነው እኮ እኔና አንቺ እንድናወራ ቢቀር እንደነቀደው አንቺ ፀጉርሽን ያ ከዚህ እዚህ የነበረ ፀጉርሽን ቆርጠሽ ምን አሳከልሻት? ኧረ እንደው አንቺ ሄሎ ቤብ ደረስ በቃ ስለፍታይና አለ ደርሷል። ማይ በርላይ ይሄን ከማይ በሁለት ጉንጩ ሲበላ ከማይ ባታመጪኝ ይሻለኛል። ታይ እንደፈለገኝ አንቺ እኮ ስለምትጨነቂ ነው እኮ ማይ እንጂ ሰላም ነው ማዘር ደምናል። እኔ ምንድነው ብንያም መስሎኝ ነበር እኮ ይንደው ሉልስ ብንያምን ተውስ ብንያማው ምን ይወጣለታል? ማይ ስማት ይዘም እኮ ለዛ አይደለም ነው ብንያም አላልኩሽም? ምክያስና እስቲ ደግሞ እንዴት ነሽ? ቆየሁባችሁ አይደል? ብዙ አልቆየም። ስራ በጣም ምን ይላሉ ድሮ አያቴ ባራምባራስ ደጉ ነፍሳቸውን ይማርና ሽቶ የሚያበዛ ሰው ጠረን የፈራ ነው ይላሉ። ሙሉ ተነክረው አይደል እንዴ? አይ በዛ ያንተም በዛ ሳይ ቆንጆ ነው። ልጅዎት ነች እኮ ገዝታ በስጦታ የሰጠችኝ። ከታ መጣሽው አንቺን ሁሉ ብር ከኔ ትወስዳለች፣ ሰላንተ ትገዛለች። አንቺ እንደ አይ ማይ ተጫዋች ናት። በቃ እንደዚህ ነው ማለት ደስ ይላሉ። በጣም ደስ የሚሉ እናት ነው ያለሽ። ተጫወቱና እንዴት ነው አላዛችሁትም? ታዲያ ምን እንደሚመጣላችሁ ቆይ እናቴ ቆይ እንጫወት እንጂ መጀመሪያ እንደምን አለ? እግዚአብሔር ይመስገን። እንዴት ነው? ሚኪያስ ነህ አንተ? እኔ ሚኪያስ ነኝ። ያው አንቺ ልጄ እንደው ለዚህ ደረሰሽ ራስ ወግ ማረግ እንደው ስንት አመት ነው? እኔ 30 አመቴ ነው። ታዲያ በ30 አመቴ ነው ነጭ ምን ነው ደፋብህ? ያው ተጣጣለህ? አልጠጣም። ታጨሳለህ? አላጨስም። ምን ነው ታዲያ ከት እንዴት? ያው ስራ ቢዚ ነኝ፣ ጨናነቃለሁ። እሱ ነው። ምን ያስጨንቃል? ስራው በቃ መውጣት መውረድ ነው። መቼ ሞላ ሊያውቁት የለ። ከባድ ስራ ነው ሰራው ማይ ለዛ ከባድ ነው ግን አገረጀፍ ካለ እድሜ አሁን እኔ አንተን ገምሺ ቢሉኝ የልጄ ባል 42 አመቱ ነው 43 ነው። ያው አሁን ልጆትን ላገባ አይደል? እሷን ካገባው በኋላ እንግዲህ እንደገና ለነገሩ ብዙም አትራራቁ። እኔ እንደውም ወንድ በሰል ሲል ይላሉ፣ ሴት በሰል ስትል ነው ቤት ማገርም ምኑም ቤት የሚቀናው በሴት አይደለ ማገርም አይደለች። አዎ ስለዚህ እኔ ምንም ሴት ቀደም ብትልም ችግር የለም። አሁን እኮ ትሳስ 13 አንቺ ኪሲው እንዴት ነው? ትሳስ 13 እኮ 38ን ትደፍናለች። እውነት ነው ቤት አማዬ ቁጥር ይጠፋታል አይደል? እኔ እኮ እናትሽ ቁጥር አረሳም። ይጠፋኝ የሰው ስም ይጠፋኝ እንደሆነ እኮ ነው ቁጥር በጣም የሚቀልዱት ግን እናትሽ በጣም ነው የሚጫወቱት። አሁን ከሷ መንታ አላት። አንድ ጊዜ ወለድናት አብራኝ ያደገቻለች። ስንት ናት አሉኝ? እሷ አሁን ኩኩዬ እኮ ልክ ነኝ 38ን ደፍ ኩኩዬ ባለፈው 38ን ደፈነ። በሳምንት ነው የሚለያዩ። እሷ ትሳስ 13 ደፈነ። እውነቱን ነው። እስቲ ማንንም አንተ ሙት የኔ ልጅ ሙት ዝም በላት። ማይ ዝም ብላ ትቀልዳለች፣ ትጫወታለች። ምን ረገጥሽ ሁሌ ነው እንዴ? ወላ ታስብኛለች እንጂ 28 ማይ ታሳስብታ 28 እኮ ነው የሚይዘው። ጠፍቶሽ ነው ወደ ኋላ ተመልሰሽ አይ ወደ ኋላ ተመልሰሽ ነው የምትቆጥሪው። ደስ ይላሉ ግን እናትሽ በጣም ተጫዋች ናቸው። እናቴ እንዲናት ብልቀልዷ በቃ ጥርስ አያስቀድም እንዲሁ ነው የምታስቀው። 38 ማይ በጣም ነው የሚያስቀው ቀልድ። እኔ የምልህ አሁን ወለላይን ስድር እሷ ናት የቀረችው። አሁን ወለላይን እድራለሁ አንተ እድራለሁ። አንዳንድ ነገሮች ማወቅ አለብን። ምን መሰለ ሶፍት ልስቶት አለች። እኔ የባላምባራስ ዘር
ልጆቼን በሙሉ ከነ ክብረ ንጽህናቸው ነው የሰጠሁት ለባሎቻቸው። ክብረ ንጽህና ነው አይደለ? ህግ ያላት ልጅ ነው የምሰጥ። አንተ የማን ልጅ ነህ? ስንት እህቶች፣ ስንት ወንድ፣ ስራ ሁሉን ጥንቅቅ አድርገን ነው ሽማግሌ ዛሬ ልጅ ዘሎሽ ሽማግሌ ውጪ ይመላለሳል አስመጭና ላኪ ነው ብዬሻለሁ። ምንድን ነው የሚልከው? ምንድን ነው የሚያመጣው? ብዙ ነገር ነው የሚልከው። ምን ይልካል? ሰራልሻል ማይ ብዙ ነገር እኮ መላክ ማምጣቱ ገንዘብ ያመጣል። አዎ እኔ እንድትቸገሪብኝ አልፈልግም። ከነ ክብረ ንጽህናሽ እየሰጠው እኔ ግን መቼም እናቴ ምንም እንዳያስቡ በቃ ከእርሶ ቤት ወጣ ወደ ሌላ ወደ እርሶ ቤት እንደገባች ነው የምትወጡት። ምንም ለመጀመሪያ ጊዜ ነው ቤት የምትገባው አይደል? ምንም እሷ ምንም እንደዚህ አናቅም። ንገሪያቸው እንጂ ንገሪያቸው። ንገሪኝ እንጂ ረዥም ሰዓት ያወራችበት ምግብ ይሄ ነው። አልተመቸሽም? ወንበር ላምጣ? ምንድን ነው ቤብ ቤብ ሆኗል እንዴ ስምሽ? ቤብ ማለት የፍቅር መግለጫ ነው። በቃ ፍቅረኛ ማለች ቤብ ነው የሚባባሉት። እዚህ ላይ አድርጊው እንዲመችሽ። አንተ ምንድነው እዚህ የምትለው በሰው ምግብ ቤት? አንቺ የሴት እንግዳ የለውም አንቺ አታመጭ። ቆፍጠን በል እሺ። ቆፍጠን በል ደግሞ እንትን አይደለም። ለሌላ ጊዜ ስትለብስ ትንሽ ሱሪህን አስረዝም ተንጠልጥሎብህ። ምንድን ነው ቤት ቅድም አምጪልኛል። በቅቅል የበላሁትን አንቺስ ምንድን ነው አላዘዝሽም እንዴ? ቤት የሆነ ነገር መብላት አልፈለኩም። ትኩስ ነገር ሰርጋችን እየደረሰ አይደል? ትንሽ መገበይ ሸንቀጥ ጨው በዝቶበታል። ይሄ አልጣፈጦትም። ታያቸው ማንሽ ዝርግ ሳህን አምጪልኝ እስኪ። ዝርግ ሳህን አምጪላቸው። መጭንትንስ ይኖርሻል? ጭልፋ ነገር እንደዚህ ማንኪያ ዘርጋ ያለ ማንኪያ እንደዚህ ጫፍ መሰረተ እናካፍለው። ይሄ ምንድን ነው? ለራሱ አዟል እኮ እኔ እንደሱ አይደለም፣ ዝም ብለው ነው የሚበሉት። ቆይ አይ ይቀርሉት። ጭልፋ አምጪልኝ እናቴ፣ ዘርጋ ያለ ማንኪያ። መድኃኒት ውጣለሁ እኔ መድኃኒት የሚውጥበት እንደ ይዤ መጣሁ። እሺ እናንተ እንዴ ጠላትሽ ሙስ አንቺ ደግሞ እንደው አዋረድበታለሁ የምትይው ነገር ብዛቱ። አልጫ አልጫ ክክ ነው። ችግር የለም። እርሷ አይደል የሰሩት? እቀምሳለሁ። ሂድ እጅን ታጥበና። እሺ ክክ ነው። ይበቃኛል። ክክ ነው። የእናት እጅ ይጣፍጣል። እውነት ነው። ና ታጥበህ እስክትመጣ ድረስ ይቺ እንደው ዝም ብላ በየምግብ ቤቱ ድንቹንም አንቺ ወይኛው እንዴ ቆንጆ ነው በጣም። እርሶ የሰሩት ነው በጣም የሚጣፍጠው። አዎ ማን ይሰራልኛል? አንተ እኔ እኮ ባለሙያ ነኝ፣ በአካባቢ ተመሰከረልኝ። ልጆትስ እንዴት ነው? ሙያ በርሶ ነው። የማን ልጅ የማን ዘር ጎመን ዘር ጣት ያስቆረጥማል። ዋጥ አድርግ በል በቃ ሊፕስቲክ እኔ እንዳትመጪ ከምሬ ነው። እማዬ እንዳታጎርሽ ነይ ወደዛ። ነይ አሁን እጮኛ ፊት መሆኑ ነው ወንድ ፊት መሆኑ። አንቺ አሁን ሁለት ጥርግ አታረጊም። ደግሞ ከልጆቼ ሁሉ በወለላይ የምኮራው ምግብ ስትበላ ጥርግ አርጋ ይሉታታው። እኔ ወለላይ ሁለት እንጀራ ጥርግ አርጋ ብልት ታረጋለች። አንጀቴ ራስ ልጄስ ይላለሁ። ሌሎቹ ድፍን ያረጋቸዋል። እሷ አይበሉም። እውነታቸውን ነው ቤቢ። እኔ ጋር ስትመጣ ምንም አትበላም። በቃ ምግብ ሌላ ይመጣል። እኔ ወደ ላይ ምግብ ላይ ቀልድ አታውቅም። ጥርግ ነው የምታረገው። ምንድን ነው ሽንት ቤት አለ እንዴ? ወደዚህ ቆይ ውጥር አድርጎኛል ሽንቴ። ሸንቼ በበላው ኖሮ ይብሉና ይሄዳሉ። ይኸውልህ ልጆቼ ያሳደኩት ነገር ያህል ወጥ አድርግ እንጂ ላጉርስ። እሺ የበላው እና ምንድን ነው አሁን እቁብ ምድርም አለ ሁለቱም መኖር አለበት እንጂ ተምራለች። በአካባቢ ያለ ሰው በሙሉ ነው የሚፈልጋት። ልጅሽን እምቢ ስለው 38 ዓመት ፈርታ ነው 38 ዓመቷ ቤት ቁጭ ካለች። እውነቶትን ነው። ስለዚህ ግን ትንሽ ቀንስ አድርጋ ነገረች ይላል እድሜዋ። ሰላም ተሳሳ 13 38 ዓመቷ ጎረቤቱ ምን ያስፈራት እንጂ ነገረችኝ እኮ ይሄንን አላውቅም እናቴ። ምን ታረግ እኔም ካረጥኩ እኮ 10 ምናምን ዓመት ሞላኝ።
ምን ትላለህ? መጨረሻ እና እሷ ተምራለች 28 ዓመቴ ነው ብላ ነው ነገረች። አይ 28ማ የትዬ በላይነሽም ልጅ እኮ 30 ሞላ ባለፈው የሶስት ታናሽ ገርማ በጣም ነው የሚገርም። ቆፍጠን በል የኔ ልጅ ቆፍጣና ወንድ ትወዳለች። ሳይገልጀጅ ትላለህ። እሺ ገልጀጅ ትላለህ። ጠበቅም ባርገህ ሱሪህን እንትን ብለህ ቆረጥ አድርገህ እንጂ እኔ አሁን ልጄን አልሰጥም። ነገርኩ 38 ዓመት ከነ ህጓ ነው ያቆየው። ለማን ይሰጧታል ታዲያ ከዚህ በኋላ? አይ ማንም ይሰዳት ማንም ክብሯን ልጠብቅባት ትፈልጋለህ። ስንት ነው ደሞዝ? እኔ ብዙ ብር ነው የማገኘውና ምን ያህል 1 ሚሊዮንም 2 ሚሊዮንም በወር አገኛለሁ። እንዲህ ብላችሁ ትገባላችሁ። አያይዘህ ከብድር ጋር ደግሞ ክፈሉ ይመጣል በኋላ። አይ ምንም ችግር የለም። ምንም እንዳያስብ እናቴ እኔ እናቴ እንደዛ ትላላችሁ አሉ። ሁላችሁም ብድር ላይ ናችሁ። በኋላ ክፈሉ ብድር እንዴ ወለላይ ዋሽንት አላልሽም እንዴ? ማይ አትጩይ ሰው እየረበሽ እየተጫወታችሁ ነው። ጉረሽ ቤብ በጣም ቆንጆ የሚጣፍጥ ምግብ ነው ይዘው የመጡት። ለምን? እሺ ጀራ ይቅርብሽ። በጣም ቆንጆ የሚጣፍጥ ምግብ ነው ይዘው የመጡት። አትበላም? አይ እየበላሁ ደብረህ እንዴ? ማይ እኮ እንደዚህ ነው። ተጫዋች ናቸው። በጣም ተጫዋች ናት እና እናት ነው ያሉት። ይጣፋባታል ወሬ ምናምን የነገርኳትን ትረሳለች። ያው እድሜዋም እየሄደ አይደል? እውነት ነው። ምንድን ነው መፈታተግ? አላቀቁና ቁጭ በሉ እንጂ እናት ፊት አይደላችሁ እንዴ? ምንድን ነው የምትፋተጊው? ውሽኔ ናት። ይቅርታ። በክብር ሽማግሌ ተልኮ ከቤት ያልወጣች ልጅ እጅ ይፈተጋል እንዴ? ለመፋተግ ምንድን ነው? እጅ አለ አይደል? በእጁ አይበላም እንዴ? እንደው የአሁን ዘመን ልጆች ታዲያ እንጀራውን ብላ ለአንተ ብዬ አይደል እንዴ ያመጣሁት? ናና ናና ከራበ ታዲያ እኔ እናት አለው አይደል እንዴ? በእጁ ይብላ። አንቺ ልጅ ልጥልጥ አትበይ። እድሜ ሄዷል ብለሽ ነው ኮራቤሌ እናት ይችላል አንዱ ድርሻለሁ ካልሆነ ከከፋ ለዘነበች ልጅ ለሱራፌል ሰጥሻለሁ። እናትሽ ደግሞ ክንዴን ሳልንተራስ እንደዚህ አትሁኝ እሺ። ይከፋኛል እንደዚህ ስትሆኚ ሳይሽ እንዴ ወንድ ብለሽ ልትሞቺ ነው እንዴ? ልጅ ኮራቤ እንጂ እንዴ ስትሆኚ ማየት አልፈልግም እንዴ። ነው ነገርኩሽ። ለሱራፌል ሰጥሻለሁ ለዘነበች ልጅ ቁጭ ብሎ ነው የሚውለው። እኔ እኮ ራሱን ላልቻለ ሰው አልሰጥሽም ብዬ እንጂ አላፊ አግዳሚ እኮ ነው የሚጠይቀኝ። አንቺ ናና አታልፋኝ። ናና ጠገብኩኝ። እውነት እና እኔ ልጅ ታዲያ ብትጠግብ ነው እንዴ ድንቹን የምትጎርሰው? ከላይ በላ እንግዲህ አሁን እኔ ሽማግሌ ትልካለህ። እኔ ትልልቅ ሰዎች ነው የምልከው። ምንም እንዳያስቡ እንደ እድሜ ነው የምፈልገው። የተከበርኩበት ልጆቼን ድሬ የኳልኩበት ሰፈር ነው የምፈልገው። እምድርህ እንዳይኔ ማያት ልጄን ነው። እሺ ምንም እንዳያስቡ። የኔ ወለላ ነው ስምሽ እንደ ቤብ? አይ ማየ ወለላ ቤብ ምንድነው ቤብ? ያው ትንሽ አቆላምጬ ስለምን አይ ማይ ቤብ እኔ ፍቅር ማለት ነው። አንቺ ደስ ስለሚል ወለላ ቤብ ቡችቹሽ የውሻ ስም አይደል እንዴ? ምንድነው ቤብ? የሰው ልጅ መጠሪያ ነው። እሺ እንደዛ እንዳት። እሺ ልጆች ወልዳችሁ ማለት ልትሏቸው ነው አንቺ ቤብ ከተባልሽ እንዴ? በ38 ዓመት ቤብ ይኸውልህ እኔ ጥርሴን ንክስ አድርጌ ወገቤን አስሬ ለማንም ሳላስነካ ነው ልጆቼን ያሳደግኩት። በክብር እንድትወጣ ፈልጋለሁ ከቤቴ። ሽማግሌን ትልካለህ። ያው እንግዲህ እኔ በኪራይ ቤትም ነው የምኖር። እንግዲህ አሁን እንግዲህ እኔ ልጆቼን ሳሳድግ ቤትም አላፈራው። ከአክስቷ ቤት ነው የምትወጣው። ከወንድሜ ሚስት ቤት ነው የምትወጣው። የእሷ ነው ደህና ቤት እንዳልኩ ቀደም ብዬ አርቤርጎም ወስደሃት ነበረው እያልኩ ከነ ክብሯ ነው የምሰጥ። ጥርሴን ነክሼ ነው ልጆቼን ያሳደግኩት። እኔ ታወቅኩ ነኝ። አንተም እንዳልከኝ ሚሊዮን አገኛለሁ ነው አይደል? አዎ ለአንተም ክብር ጥሩ እንዲሆን እኛ በኪራይ ቤት ነው ያለነው። እኔ ልጆቼን ሳሳድግ ትምህርታቸው ላይ ነው እንጂ ምንድነው የሚሉት? የነገርሽኝ ነገር ከአክስቷ ቤት ነው የምትወጣው። ቀድማ ንገረኝ። ትልቅ ቤት አለን ብላኛለች። አይ ጥርት አድርጎ ነው መግባት። አሁን እኮ የጎረቤቶቻችን ፍችም ችግርም የሚመጣው ዋሽቶ ከመምጣት ነው። እኛ ንጥት ጥርት ያለ ደሃዎች ምንም የለን። በቃ በጥሮታ ገንዘብ ነው ልጆቼን ያሳደግኩት። እሳቸው ከሚነግሩኝ ነገር ባንቺ ብዙ ነገር ዋሽተሽኛል። ለምን ትዋሻለች? በቃ አስፈላጊ ነው ብዬ ዋሽተሻል እንዴ? አይ እኔ እንደውም ሳስበው እዚህ ጋር ቢቀርብን ይሻለኛል። እኔ በጣም ብዙ ነገር ዋሽተሽኛል። ሂዳ አይደለም እናትህ ግልጽ ነኝ። ምን ችግር አለ? አይ ብዙ ነገር አይደለም እሳቸው እውነቱን ነገር ነግረውኛል። አይደለም አይሆንም
የምትይው? ኧረ ነይ ቆይ ነይ እንዴ ነይ ቁጭ በይ። ከረባት ስላንጠለጠለ እንዴ ምን ነው ታዲያ 20 ዓመት ካላልኩ አይ በይ ዝም በይ እኔ ለሱራፌል እናት ደውዬ አሁን ሱራፌል ላዘጋጅ እላታለሁ እንዴ ምን ነው ቢጠፋ ሱራፌል የለም እንዴ ካሉ አሸሽ አይሆንም እንዴ እናት ታዲያ ውሸት መናገር አለባት? እኔ እኮ እንዳይኔ ብሌን ነው የማይሽ ምን ያስቆጣል? ተመናቅሮ ሄደ እኮ ከረባት ስላደረገ ነው። ሄሎ ከበቡሽ ከቤ አቤት እንዴት ዋልሽ? ይሰማኛል ከብዬ እኔ የምልሽ ሱራፌል ምን ላይ ነው?